ሰላም ጤና ይስጥልኝ ውድ የደቡብ ሜድ ቤተሰቦችና ተከታታዮች፣ ዛሬስ የናስካፌና የትክክለኛውን ቡና ልዩነትና አንድነትን እንመለከታለን። ናስካፌ ከቡና ጋር የትኛው ለእርስዎ እጅግ ተስማሚ እንደሆነ ያውቃሉ? በየቀኑ ጠዋት በሚሊዮን የሚቆጠሩ ሰዎች አንድ ኩባያ ሲኒን እንደሚወስዱና እንደሚጠጡስ፣ ነገር ግን የሚወዱት ናስካፌ ነው ወይስ ትክክለኛ ቡና የሚለውን እንመለከታለን። በዕለት ተዕለት የምንጎነጨው አንድ ሲኒ አእምሮን ኃይል እንዲለውጥ እንደሚችል ወይም ደግሞ ጤናን በድብቅ ሊጎዳ እንደሚችልና በስውር እንደሚጎዳንስ ስንቶቻችን እናውቅ ይሆን? ዛሬ በደቡብ ሜድ ላይ ስለ ናስካፌና እንዲሁም ደግሞ ከትክክለኛ ቡና በስተጀርባ ያለውን ሳይንስ እንፈታለን። ጥቅሞቹን፣ አደጋዎቹንና ዶክተሮችና የአመጋገብ ስነ ባለሙያዎች ስለ ቡናና ስለ ናስካፌ ምን ይላሉ የሚሉትን ምክሮችን በሳይንስ አስደግፈን እንመረምራለን። ይህ ደቡብ ሜድ ነው። ውስብስብ የሕክምና ርዕሶች ወደ ተግባራዊ ምክር የምንከፋፍልበት። እኔ እንደተለመደው ስለ ጤናችሁ አዘጋጅ ሐኪም ደቡብ ከሁሉ ፊት እንደተለመደው ደቡብ ሜድን ሰብስክራይብ፣ ሼር ማድረግ እንዳይረሳ እያለን ስንቀጥል በዚህ ቪዲዮ መጨረሻ ከምታገኟቸው ትምህርቶች ውስጥ የናስካፌና የትክክለኛው ቡና ልዩነትን፣ አንድነት እንዲሁም ደግሞ በሁለተኛ ደረጃ የሁለቱን ጤና ጥቅሞች እንመለከታለን። በሶስተኛ ደረጃ ደግሞ የጎንዮሽ ጉዳቶቹና አደጋዎቹ ምን ይመስላሉ የሚሉትን፣ በአራተኛና በመጨረሻም የሳይንስን ትክክለኛ የቡና አጠቃቀም፣ የናስካፌን አጠቃቀም በየትኛው መንገድ ብንጠጣር ለጤናችን እጅግ ወሳኝ ነው የሚለውን ብልህ አጠቃቀሞችና ትክክለኛ የቡና አጠቃቀሞችን እንመለከታለን። ስንቀጥል በአንደኝነት ላይ የምናገኘው ልዩነቱ ምንድነው ከሚለው ልነሳ። እንግዲህ ቀለል ባለ አነጋገር ስንጀምር ናስካፌ ፈጣን ቡና ሲሆን የሚመረተው በሚረጭ ወይም ደግሞ ስፕሬይ ድራይንግ ወይም ደግሞ በማቀዝቀዝ ወይም ደግሞ በፍሪዝ ድራይንግ በሚባል ሲስተም ወይም ደግሞ ፕሮሰስን የሚከተል ነው። በሌላኛው በኩል ደግሞ ትክክለኛ ቡናው በየቤታችን እያፈላ ነው ወይም ደግሞ ፈጭተን የምንጠቀመው ቡናው ጥቁር ቡና የሚባለው ሞቅ ባለ ውሃ የተፈጨውን አፍልተን የምንጠቀምበት መንገድ ነው። እንግዲህ ስለ ናስካፌ ስናወራ ፈጣን ቡና የምንለው በካፊን ይዘቱ በአንድ ሲኒ ውስጥ ማለት ነው በአንድ ኩባያ ውስጥ ከ60 እስከ 80 ሚሊ ግራም ካፊን ይዛል። በሌላኛው በኩል ደግሞ የተፈጨው ቡና ደግሞ እስከ 120 ሚሊ ግራምን ካፊን ይይዛል። እንግዲህ የካፊን በቡና ውስጥ መብዛት ወይም ደግሞ አለመብዛት ደግሞ በነርቭና እንዲሁም ደግሞ በሰውነታችን ላይ ምን አይነት ጫና ያሳድረው የሚለውን ስንመለከት በሁለቱ መካከል ያለው ማለት ነው የካፊን መቀነስ ማለት በነርቮች ላይ ያለን ረጋ ያለ ነገር ግን ትንሽ ኃይል መጨመር ማለት ነው። ይሁን እንጂ ጥናቶች እንደሚያሳዩት ከሆነ ፈጣን ቡና ወይም ደግሞ ናስካፌ ከፍተኛ መጠን ያለው የአክራማይድ ይዘት አለው። ይህ አክራማይድ ደግሞ ከፍተኛ ሲሆን ማለት ነው የአክራማይድ የሚፈጠረው እንዴት ነው ሲባል በተለይ ፕሮሰስድ በሚሆንበት ጊዜ ናስካፌ ፕሮሰስድ በሚሆንበት ጊዜ የሚፈጠር ከፍተኛ መጠን ያለው ሲሆን በተለይ በከፍተኛ ደረጃ ይሄ የአክራማይድ በናስካፌ ውስጥ የሚገኙ ማለት ነው በከፍተኛ ደረጃ በቡና ውስጥ ሲገኝ ነርቫችን ሊጎዳ ይችላል፣ እንዲሁም ደግሞ ለካንሰር ተጋላጭነትን ሊጨምር ይችላል። ነገር ግን ከመጠን በላይ ከተወሰደ ነው እንደዚህ አይነት አደጋ ሊያስከትል የሚችለው ማለት ነው። ስንቀጥል ደግሞ የሁለቱም የጤና ጥቅሞቹ ምን ይመስላሉ ሲባል የሁለቱም የጤና ጥቅሞች ለመመልከት ያህል ናስካፌም ሆነ እውነተኛ ቡና በሚፈሉበት ጊዜ ወይም ደግሞ የሚጠጣበት ጊዜ ከልማድም ያለፉ ናቸው። ብዙዎቻችን ጠዋት ወይም ማታ ሊሆን ይችላል። ከልማድም ባለፈ ነው። በኩባያ ውስጥ አነስተኛ መድኃኒቶች ናቸው ማለት ይቻላል። በተለይ የሃርቫርድ ጥናት እንዲሁም ደግሞ በአውሮፓ የተለያዩ ጆርናሎች ላይ የተደረጉ የስነ ምግብ ምርምሮች መሰረት በአሜሪካ የልብ አሶሲዬሽን ወይም ደግሞ የልብ ማህበር ያጠኑት ምርምሮች መካከለኛ ቡና ጠጪዎች በእርግጠኛ ረጅም ላለ እድሜ የረጅም ዓመት የመኖር አንዱ ሚስጥር ነው። ጤናማ ህይወት ይሰጠናል፣ እንዲሁም ደግሞ የአካል ብቃትን ይጨምርልናል። እንዲሁም ደግሞ ለተለያዩ የሰውነት ክፍሎቻችን የሚሰጡን ለእያንዳንዱ የሰውነት ክፍሎቻችን የሚሰጡን ናስካፌም ሆነ ትክክለኛው ጥቁር ቡና የሚሰጠን የጤና ጥቅሞች በሰውነት ክፍሎቻችን ደግሞ ከፋፍለን ስንመለከት በአንደኝነት ላይ የምናገኘው የአንጎል ማበልጸጋና የማስታወስ ችሎታን መጨመር ነው። በተለይ ካፊን እንደ አዲኖሲን የአንጎልን እንቅልፍ የሚለውን አዲኖሲን በመጫን ወይም ደግሞ ቁልፎቹን በመዝጋት የሚሰራ አይነት ነው። በተለይም ደግሞ እንቅልፍ የሚለንን ስሜት የሚገታ ለስለስ ያለ ማነቃቂያ ሆኖ ያገለግላል በውስጣቸው ያለው ካፊን። ይህ ወዲያውኑ አንጎልን ደስተኛ ኬሚካሎች ማለትም
ዶፓሚን፣ ሴሮቶኒን ይጨምራሉ። የናስካፌና ትክክለኛ ቡና ወይም ደግሞ እውነተኛ ቡና ብለን የምንጠቀማቸው ማለት ነው። የበለጠ ትኩረት፣ ፈጣን ምላሾችን እንዲሁም ደግሞ ቀለል ያለ ስሜት እንዲሰማን ያደርጋሉ። ጥናቶች እንደሚያሳዩት ከሆነ መደበኛ ቡና ጠጪዎች እስከ 60% የሚደርስ አልዛይመር በሽታ የመያዝ ዕድላችን ዝቅ ያደርጋሉ። እንዲሁም ደግሞ ከፓርኪንሰን ዲዚዝ ጋር በተያያዘ ወይም ደግሞ ከፓርኪንሰን በሽታ ጋር በተያያዘ በበሽታው የመያዝ ዕድላችንን ደግሞ በ32% ይቀንሳሉ። ናስካፌና እውነተኛ ቡና ማለት ነው። ከልብና ከደም ስሮች ጋር በተያያዘ ደግሞ ቡና በመካከለኛ መጠን በቀን ቢያንስ ከ1 እስከ 2 ስኒ ኩባያ ናስካፌም ሆነ ትክክለኛውን ቡና መጠጣት የደም ስሮችን ዘና እንዲሉ እንዲሁም ደግሞ የኢንዶቴሪያል ተግባርን ያሻሽላል። ይህ ማለት የደም ፍሰትን ለስለስ እንዲሁም ደግሞ ሪላክስ በማድረግ የደም ቅዳ ደም መልሶችን በማዝናናት የደም ግፊትን የመጨመርን በመቀነስ ይታወቃሉ። እውነተኛ ቡና በተለይ ክሎሮጄኒክ አሲድን ይዛል። ይህም ማለት ኤልዲኤል መጥፎ ኮሌስትሮልን ይቀንሳል፣ የኦክሳይድ ጭንቀትን ይቀንሳል። ይህም ማለት የልብ መዘጋት ወይም ደግሞ ከደም ስሮች ጋር በተያያዘ የደም ስሮች መዘጋትን ይቀንሳል ማለት ነው። በተዘዋዋሪ በመጠኑ ሲወሰድ በቀን ከ1 እስከ 2 ስኒ ስንወስድ ማለት ነው። በ2022 በተደረገ የኮሪያ ጥናት መሰረት መካከለኛ የቡና ጠጪዎች ከሚጠጡና ቡናን በመጠነኛ መጠን ከሚጠጡና ከማይጠጡ ሰዎች ጋር በንጽጽር የተደረገ ምርምር እንዳመለከተው ከሆነ ለልብ በሽታ የተጋላጭነታቸውን ቡና ጠጪዎች 20% ቀንሶላቸው ምርምሩ አረጋግጠዋል ማለት ነው። ስንቀጥል ከደም ስኳርና እንዲሁም ደግሞ ከሜታቦሊክና ከካታቦሊዝም ጋር በተያያዘ ከምግብ ፍጭት ጋር በተያያዘ ጠቅላላውን ስናጠቃልለው የሚሰጠን የጤና ጥቅሞች ደግሞ ቡናና ናስካፌ እንደ አንቲኦክሲዳንት እንዲሁም ደግሞ በውስጡ የያዟቸው ማግኔዥየም ሴሎችን ኢንሱሊንን በተሻለ ሁኔታ እንዲጠቀሙ ይረዳሉ። በተለይም ደግሞ አይነት 2 ስኳር በሽታ የመያዝ ዕድልን ወደ 30% ይቀንሳል። እንዲሁም ደግሞ ናስካፌ ያሉ ፈጣን ቡናዎች ደግሞ ከምግብ በኋላ በተለይም ያለ ስኳር መጠጣት የተመገብናቸው ምግቦች በሴሎቻችን እንዲመጠጡ ወይም ደግሞ በአንጀታችን እንዲመጠጡ ሊያግዙን እንደሚችሉና እንዲሁም ደግሞ በውስጡ የያዛቸው ውህዶች ይህን እንደሚያደርጉ ምርምሮች ያረጋግጣሉ ማለት ነው። ግን ስንጠቀም በመጠን በተለይ ደግሞ ስኳር ባንጨምርበትና ክሬሞችን ባንጨምርበት ይመከራል ማለት ነው። እንደዚህ አይነት ጥቅሞችን ለማግኘት ሲባል አራተኛ ደግሞ የሴሉላር አንቲኦክሲዳንት ጋሻ ሆኖ ያገለግላሉ። ለሴሎች እንደ ጋሻ እንደ መከላከያ ሆኖ ያገለግላሉ። ናስካፌና በተለይም ጥቁር ቡና ማለት ነው። በተለይ የናስካፌ ሆነ እውነተኛ ቡና በፍላቮኖይድ ክሎሮጄኒክ አሲድስ የተሞሉ በመሆናቸው እነዚህ ውህዶች ደግሞ የሰውነትን እብጠት፣ ብግነት፣ አንቲኦክሲዳንት ውጥረትና የእርጅናን ለመከላከል በተለይ የሴሎችን እርጅና የመከላከል እንደ ተፈጥሯዊ መከላከያ ሆኖ ያገለግላሉ ማለት ነው። እነዚህ አንቲኦክሲዳንቶች ደግሞ ጉልበትን ይጨምራሉ፣ እንዲሁም ደግሞ የጉበትን ጤና ይጠብቃሉ፣ አእምሮን ያበለጽጋሉ፣ የአእምሮን ጥንካሬ ይጨምራሉ፣ ትኩረትን ይጨምራሉ። እንዲሁም ደግሞ ከቆዳ ጋር በተያያዘ የቆዳ ብክለትን እንኳን ሳይቀር ከአካባቢያችን ከአልትራቫዮሌት እንዲሁም ደግሞ በተለያየ መልኩ በቆዳችን ላይ የሚደርሱ የተለያዩ የቆዳ ብክለቶችን ከመርዛማ ንጥረ ነገሮች እንዲሁም ደግሞ ደካማ የአመጋገብ ስርዓት የሚመጣውን የሰውነት ጉዳቱን ሳይቀር የመከላከል አቅም አላቸው የሁለቱ ውህድ ማለት ነው። አምስተኛው ደግሞ ከስሜት ከጉልበትና ከስብ ማቃጠል ጋር በተያያዘ ደግሞ የሚሰጡን የጤና ጥቅሞች ናስካፌና ጥቁር ቡና በውስጣቸው ያላቸው ካፊን ለኃይል ሲባል የተከማቹ ስብን ለማቃጠል ለመልቀቅ ይረዳሉ። ይህም ጽናትን፣ አፈጻጸምን ያሻሽላሉ። ለዚህም ነው አትሌቶች ብዙውን ጊዜ ከስፖርት ስራ በፊት አንድ ኩባያ ቢወስዱ የሚመከረው። ያም ማለት ስሜታዊነትን እንዲሁም ደግሞ ተነሳሽነትን፣ የዶፓሚንን ምርት ይጨምራሉ። በዚህም የተነሳ የአትሌቲክ አፈጻጸምን ይጨምራሉ። የጠዋት ቡናን ቀለል ባለ የበለጠ ደስተኛ የሚያደርግ ለስራ የሚያነሳሳ ለስፖርታዊ እንቅስቃሴ እንደሚያነሳሳ በምርምር የተረጋገጠ ነው ማለት ነው። እንዲሁም ደግሞ ወደ አራተኛው ዋና አርዕስታችን ስንመለስ የጎንዮሽ ጉዳቶቹና አደጋዎቹ ምን ይመስላሉ የሚለውትን በሶስት ከፍለን እንመልከት። የመጀመሪያው የሁለቱም ስሪቶች ሊያስከትለው የሚችለው ጭንቀት፣ ከፍተኛውና ልብ ምት እንዲሁም ደግሞ እንቅልፍ ማጣትን ሊያስከትሉ ይችላሉ ከመጠን በላይና በምሽት ሲወሰዱ። ሁለተኛው አደጋው ደግሞ በተለይ በሴቶች ላይ የብረት መመጠጥ ወይም ደግሞ አይረን አብዞርቤሽን ሊያስከትሉ ይችላሉ።
የአይረን አብዞርቬሽን በከፍተኛ ደረጃ አይረን ከሰውነታቸው ውስጥ ሊጠፋ ይችላል። በተለይ ሴቶች ላይ ስሜታዊ በሆኑ ወይም ደግሞ የአእምሮ ችግር ላለባቸው ሰዎች ከአእምሮ ጋር በተያያዘ ለመዳን ላይ ያሉ ወይም ደግሞ የአእምሮ ማስታገሻዎችን የሚወስዱ ሰዎች ከስነ ልቦና ጋር በተያያዘ በብዛት መውሰዱ አይመከርም ማለት ነው። እንዲሁም ደግሞ ከጨጓራ ጋር በተያያዘ ደግሞ የአሲድ የሪፍሌክስ ችግር ላለባቸው እንዲሁም ደግሞ የሆድ ህመም ካለብን የሆድ ህመምን ወይም ደግሞ የጨጓራ ህመምን ሊጨምር ስለሚችል በብዛት አይመከርም ናስካፌም ሆነ ጥቁር ቡና ማለት ነው። በተለይ ይህን ለመከታተል በውስጡ በያዛቸው ትናንሽ ከፍ ያለ የአክሪላማይድ ይዘት ማለት ነው በቀን ቢያንስ ከ1 እስከ 2 ኩባያ ባይበልጥ ይመከራል ማለት ነው። ሶስተኛ ደግሞ እውነተኛ ቡና ወይም ደግሞ የተፈጨ ቡና በተለይ አዳዲስ የተፈጩ ንጹህ ቡናዎችን መጠቀም ጠንካራ ካፊን ይዘት ስላለው በተለይ በምሽት ላይ ባንጠቀም ይመረጣል ማለት ነው። አደጋዎቹ እነዚህ ናቸው ማለት ነው። በአምስተኛ ደረጃ ደግሞ ሳይንስ የቡና አጠቃቀምን እንዲሁም ደግሞ ቡናን በምን አይነት መልኩ አፍልተን መጠቀም አለብን ብልህ መንገዶቹ ምንድን ናቸው ሲባል በአራት መንገድ ከፍለን ማየት እንችላለን። የመጀመሪያው ለመጠጣት እጅግ በጣም ጥሩ የሆነውን ጊዜ ወይም ደግሞ ሰዓቱን ማወቅ ነው። በተለይ የኮርቲሶል ወይም ደግሞ የጭንቀት ሆርሞን የሚጨምርበትን በተፈጥሮ እንደሚታወቁ ኮርቲሶል ከፍ የሚልበት ሰዓት ከ3 ሰዓት እንዲሁም ደግሞ እስከ ቀኑ 5 ሰዓት ተኩል ባለው ውስጥ ስለሚጨምር በዚህን ጊዜ ብንወስድ ይመከራል ማለት ነው። ቡናን ከ3 ሰዓት ተኩል እስከ 5 ሰዓት ተኩል ባለው ጊዜ ውስጥ ብንጠጣ ይመከራል ማለት ነው። የጭንቀት ሆርሞን ኮምፕረስ ለማድረግ ወይም ደግሞ ዲፕረስ ለማድረግ ይጠቅማል ማለት ነው። ሁለተኛው ደግሞ ቀረፋ ወይም ደግሞ ካርዳሞንን ጨምሮ መጠቀም። እነዚህ ደግሞ የቡናውን አሲድነት ይዘት እንዲሁም ደግሞ አንቲኦክሲዳንቶችን ለማሻሻል ይጠቅማሉ በተለይ ጨጓራ ህመም ላለባቸው ሰዎች ማለት ነው። ሶስተኛ ደግሞ በምን አይነት መንገድ ትክክለኛው አጠቃቀም እንዴት ነው ሲባል የሆድ ሽፋንን ለመጠበቅ ወይም ደግሞ የጨጓራን ሽፋን ለመጠበቅ ሲባል ከቁርስ በኋላ ብንጠቀም እንዲሁም ደግሞ ትንሽ ቁርስ ከበላን በኋላ ብንጠጣ ይመከራል ማለት ነው። አራተኛው ደግሞ ሁልጊዜ በቂ ውሃ መጠጣት ይኖርብናል። ቡና ከጠጣን በኋላ ሁልጊዜ በቂ እርጥበት ሊኖረን ይገባል። አንድ ኩባያ ከጠጣን ቢያንስ 1 ሊትር ውሃ ጎን ለጎን መጠጣት ይኖርብናል ማለት ነው። እንግዲህ እንደ መደምደሚያ ቡና በጣም ወሳኝ ከሆኑ በተለይ ለጣዕምና ለንጽህናን የሚወዱ ከሆነ ትኩሱን ቡና ወይም ደግሞ ጥቁር ቡና ብንጠጣ እንዲሁም ደግሞ ለፍጥነት ናስካፌን ብንጠጣ ይመከራል ማለት ነው። ስለ ናስካፌና ስለ ጥቁር ቡና ወይም ደግሞ ስለ ኖርማል ቡና አዲስ መረጃን ካገኙ ደውል ሜድን ሰብስክራይብ፣ ሼር ማድረግ እንዳይረሳ፣ ለወዳጅ ጓደኛ ማድረስ እንዳይረሳ እንላለን። መልካም ጊዜ፣ መልካም ቆይታ።